በቃ በውስጥ እንነጋገራለን። ኔታ አሁን የሰው ፕሮግራም የሰው እና እኔ ፍቅር አያልቅም። አሁን እዚህ እና እደውላለሁኝ። ቀጥሉ መርሃ ግብሩን። እሺ ቀጥሉ። እሺ ጥያቄ አላችሁ? ቪዲዮ አትዝጉ። እሺ ቪዲዮ አትዝጉ፣ ተገለጡ። ሰው ይቀንሳል። እንደዛ ሲሆን ሰው ይቀንሳል። ቪዲዮ ተገለጡ። ጥያቄ አላችሁ? ከእናንተ ከፕሮግራም ከመራችሁ እስካሁን ዘማሪ መሲ ጋር ካለ ነው እንጂ እኔ ጋር የለም። ያው ቀሲስ ጋር ነበረ፣ እሳቸው እንግዲህ አልመጡም። እኔ የለኝም። እሺ በቃ የላትም። ጥያቄ ያው ከስር እየተጻፈ ነው፣ እንቀበል ዛሬ ከስር እንዳይቆይባቸው ብዬ ነው እንጂ ጥያቄው እሱማ አሁን እየጠየቀ ነው መሰለኝ ያለው። እሺ ከሌላችሁ ከስር ከተጻፉ ጥያቄዎች አንደኛው ነው። እሺ መምህር ዋካ ወደ ሰው ልምጣና እንደች ነፍስ ምን ብላ ትጠይቃለች? በዛ ላይ ነው በዛ ወደ ምን ብላ ትጠይቃለች ይላሉና እችንም አብራሩን እስኪ። መምህር ለይኩን ይችን ራስዎት አብራሩ። እኔ ወይም ቅኔ መምህር አሉ እዚህ የንታ ማናቸው ቅኔ መምህረ ቅኔ የሚል እስኪ እሳቸው ያብራሩልን ይሻላል። እኔማ ፕሮግራም መርጬ መልሰት ጭማ ከሆነ ታይዘን እሺ በቃ እንግዲህ የአቅሜን ከእኔ የተረፈውን ሊቃውንቱ ያብራሩታል። ነፍስ እንዴት ትጠየቃለች? ምን ሆና ነው የምትጠየቀው? ካረፈች በኋላ በእግዚአብሔር ፊት ምን ተብላ እንደምትጠየቅ አስተምረን ነው የምትጠየቀው። እሷ ምንድን ነው? በዚህ በማቴዎስ ወንጌል ምዕራፍ 24 ላይም አለ። ምዕራፍ 25 ርህብክሙ ወአብላዕክሙኒ፣ ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛልን? ብራቆት አልብሳችሁኛልን? ብታሰር አስፈትታችሁኛልን? የሚል ጥያቄ አለ በዚህ በማቴዎስ ወንጌል ምዕራፍ 25 ላይ በተለይ ማለት ነው። እነዚህም 6ቱ ቃላተ ወንጌል ይባላሉ። አሁን እዚህ ጋር እንደዚህ ተብላ የምትጠየቀው ነፍስ የማናት ነፍስ? ፍጥረት ብዙ ፍጥረት አለ በዚህ ዓለም። የማናት ነፍስ ሲባል እንስሳውም አራዊቱም ማንኛውም ነፍስ አለው። ነገር ግን የሰው ነፍስ ትለያለች። ጥያቄ የምትጠየቀው የሰው ነፍስ ናት ነው። የእንስሳት የአራዊቱ ነፍስ ደማዊት ነፍስ ትባላለች። አንድ እንስሳ ሲታረድ ስጋው ይንቀጠቀጣል። ነፍሱ ከስጋው ጋር ደሙ ጋር ስለሆነች ማለት ነው። በዛው ያስታውቃል። ደሙ ስትፈስ የአንድ እንስሳ ሲታረድ ደሙ ሲፈስ በዛው ነፍሱ ስትወጣ ትታያለች። ደሙ ጋር ናት። ደማዊት ነፍስ ትባላለች። የሰው ልጅ ግን ሁለት አይነት ደማዊት ነፍስም አለው። ህያዊት ነፍስ የምትባል ደግሞ ዋናዋ አለችው ማለት ነው። ይቺ ደማዊት ነፍስ የምትባለዋ እንስሳዊ ባህሪ ያላት ናት። እንስሳዊ መገለጫነት ያላት። እንስሳዊ መገለጫ ማለት እንስሳ ይበላል፣ ይተኛል ማለት ነው። መብላት፣ መተኛት፣ እረፍት ይፈልጋል እንስሳ። እንደዚሁም የሰው ልጅ ብዙ አይነት መገለጫዎች አሉት። የእንስሳ መገለጫነት እንስሳ ይራባል፣ ይበላል፣ ይጠጣል፣ ይተኛል፣ ያርፋል ማለት ነው። እንደዚሁም የሰው ልጅም እንደዚያው
እረፍት ያስፈልገዋል። እንቅልፍ የሚባል ባህሪ መገለጫ አለው። ይተኛል፣ ይበላል፣ ይራባል፣ ይጠማል፣ ይበላል፣ ይጠጣል። እንዲሁም ደግሞ እንደ እንስሳዊ ባህሪነቱ የእንስሳ መገለጫነት እንዳለው ሁሉ እንስሳት ይሞታሉ፣ የሰው ልጅም ይሞታል። ይህ እንስሳዊ ባህሪው በእንስሳዊ ባህሪው ከእንስሳት ጋር በዚህ አይነት በደማዊት ነፍስ ከእንስሳት ጋር ይዛመዳል። እንዲሁም የሰው ልጅ በዚህ በእንስሳዊ ባህሪው በእንስሳዊ መገለጫው እጅግ በጣም ብዙ ነገሮችን አራቱ ባህሪያት የሚባሉ አሉ። አራት ነገሮች አሉት በውስጡ የሰው ልጅ በዋናነት ማለት ነው ከእንስሳት ጋር የሚያዛምዱ። እነዚህም ከመሬት፣ ከነፋስ፣ ከእሳት፣ ከውሃ መፈጠር ለእንስሳቱም አላቸው። ለሰው ልጅም ከነዚህ ከአራት ነገሮች ተፈጥሯል የሰው ልጅም ማለት ነው። ስለዚህ እነዚህ አራት ነገሮች ደግሞ የሰውን አመሉን ይገለባብጡታል፣ በየሰዓቱ ይቀያይሩታል። እሳቱ ሲበዛ በንደት ብስጭት፣ እሳት በዛ ሲል በንደት በብስጭት እሳት ባህሪው ወይም የእሳት መገለጫው እጅግ በጣም በዛ ሲል ተናደደ የምንለው ማለት ነው። ሌላው ሙቀት አለው፣ ይቀዘቅዛል። ውሃ 75% የሰው ልጅ ውሃ ነው ማለት ነው የውሃ ባህሪው። እንደዚሁም እንስሳቱም አላቸው። በሳይንሱ ይገልጸዋል። እንስሳቱ ብቻ አይደለም እጽዋት ሁሉ አላቸው። እነዚህ አራት ነገሮች እንስሳቱም አላቸው። ማን ነው እጽዋትም አላቸው። አራት ነገሮች ለእንስሳት ብቻ አይደለም፣ ለአራዊት ብቻ አይደለም። እነዚህ የዚህ አይነት መገለጫዎች ለሰው ልጅ ነፋስ፣ እንደዚሁም መሬት፣ በመሬትነታችን ስጋችን ማለት ነው። በነፋስ መገለጫችን ደግሞ የነፋስ ባህሪ እንዳለን የሚያሳውቀው እስትንፋሳችን። ይህ ሁሉ ከእንስሳት መገለጫ ጋር ከእንስሳት ባህሪ ጋር ይገናኛል ነው ይገናኛል ባጭሩ። አሁን በጣም በዛ ስለሚል ነው። ስለዚህ ሌላው ከእንስሳት ጋር ከምንዛመደው መገለጫችን ሌላው ለየት የሚያደርገን የሰው ልጆች ህያዊት ነፍስ፣ ህያው ማለት የማይሞት ማለት ነው። ነፍሳችን ስጋችን እንደ እጽዋቱ እንደ እንስሳቱ ቢፈርስ ቢበሰብስ እንኳን የማትሞት የማትፈርስ የማትበሰብስ የማትጨበጥ የማትዳሰስ ነፍስ የማትሞት ነፍስ አለችን ነው ቁም ነገሩ። የሚለየን ይሄ ነው። ይቺ ነፍስ ሶስት አይነት ባህሪ አላት፣ ሶስት አይነት መገለጫ አላት ለዚች ነፍሳችን። የደማዊት ነፍሳችንን ከእንስሳት ጋር እንደምትዛመድ መገለጫዎቹን ስንገልጽ ቆይተናል። አሁን ይቺ ከእንስሳት ከእጽዋቱ ከሁሉም ለየት የሚያደርጋት የሰው ልጅ ነፍስ ህያዊት የምትባለው የማትሞተው ነፍሳችን ሶስት አይነት መገለጫ አላት። ይችም ነባቢነት፣ ለባዊነት እና ህያዊነት። ነባቢነት ቀረብ ብላችሁ ተለቅ ያለውን ዛፍ ብትቆረቁሩት ብትናገሩ ለምንድን ነው በመጥረቢያ የምትመቱኝ ለምን ትቆርጡኛላችሁ ብሎ ዛፉ አይናገርም። የሰው ልጅ ግን ይናገራል። ድምፅ አለ። ይህ የምንነጋገረው ድምፃችን ነባቢነት መናገር፣ ይሄ ልዩ ጸጋዋ የህያዊት ነፍስ ጸጋዋ ነው የኛ። ሌላው ለባዊነት፣ እንዲህ እንድናስተውል ይህን የተለያዩ ጥያቄዎችን አስበን የምናጅጎደጉደው የምናመጣው የተለያየ ሀሳብ ምጡቅ የሆነ አይምሮ፣ ብዙ አይነት በተፈጥሮ አይምሮ ጠባይ የሚባለው ገና ስንፈጠር ጀምሮ የሚሰጠን እውቀት፣ ለማንኛውም ተሰፍሮ የሚሰጠን እውቀት አለ እኩል። ይህ እኩል የምናገኘው የተፈጥሮ እውቀት ይባላል ማለት ነው። የተፈጥሮ እውቀት። ስለዚህ ይህ ምን ይባላል? ለባዊነት። ይህ ልዩ ጸጋዋ ነው የእኛ ነፍስ፣ ህያዊት የምንላት ነፍስ። እንዴት ነው በእግዚአብሔር ፊት የምትጠየቀው? ይህን ሁሉ ተሰጥቷት
እንዴት አትጠየቅም? ይህን የሰጠ አካል ዝም ብሎ አንድ ሰው የሆነ ነገር ኃላፊነት ይሰጣል። የሰጠውን ስጦታ ደግሞ በኋላ ይጠይቃል፣ ሰፍሮ ቆጥሮ ይጠይቃል። ይህን የመሰለ ጸጋ ተሰጥቷት ለእኛ ነፍስ እንዴት ነው በኋላ የሰጣት አካል እንዴት ነው የማይጠይቃት ነው? እንዴት ነው የማትጠየቀው? እንድትናገር አድርጓታል። መናገር የምንችለው የሰው ልጆች በነፍሳችን ነው፣ በስጋችን አይደለም። እንድናስብ የሆነው በነፍሳችን ነው የምናስበው። የስጋ ባህሪ አይደለም። እንስሳት አያስቡም። ዛፉ ቅጠሉ አያስብም። 4 ባህሪያት አሉት ግን ከኛ የሚዛመድበት ነገር ግን እንስሳት ለምን እንዳደረጋችሁ ከበለዓም አህያ በስተቀር ያም ተአምር ነው፣ አልፎ አልፎ የሚፈጸም መጽሐፍ ቅዱስ ዘኍልቍ 24 ላይ ማለት ነው። አልፎ አልፎ